እንግዲህ ይሄኛው ሀገር አቀፍ የክህሎት ውድድር ነው። አራተኛ ቨርዥን ነው። ላለፉት 4 ተከታታይ ጊዜያት በየ2 ዓመቱ ይሄንን አይነት የክህሎት ውድድር እናካሄዳለን። በጣም ውጤታማ የሆነ መክፈቻ ስነ ስርዓት በትላንትናው ዕለት አካሄደናል። በጣም ጥሩ ከለርፉል ነበረ። ብዙ ሰዎች የተገኙበት ነው። ብዙ ባለድርሻ አካላትም የተገኙበት ነው። በ22 የሙያ መስኮች ውድድሩ እየተካሄደ ነው ያለው። በጣም ተስፋ ሰጪ የሆነ ሂደት ላይ ይገኛል ማለት ነው። ክህሎት ውድድሩ ያው እናንተም እንዳያችሁት ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ቃል ነው እያካሄድን የምንገኘው። እያንዳንዱን ቀን ከተልእኮዎች ጋር አያይዘን ስያሜ ሰጥተነዋል። ትላንትና መክፈቻ ስነ ስርዓቱ በአርበኞች ቀን ነው የተከፈተው። የሁለተኛው ዘመን አርበኞች መሆን አለብን ብለን አባቶቻችን በደም በአጥንት ነፃነቷን አስከብሮ ያቆዩትን ሀገር እኛ ደግሞ በእውቀት በቴክኖሎጂ ሉዓላዊነታችንን ማረጋገጥ አለብን። ድህነትን በማሸነፍ ቴክኖሎጂን በማፍለቅ ፈጠራን በማስፋፋት የሁለተኛውን ትውልድ አርበኝነት ማረጋገጥ አለብን ብለን መክፈቻውን በዛ ነው የሰየምነው። ዛሬ ሁለተኛ ቀን ላይ እንገኛለን። የሁለተኛ ቀን ደግሞ በዚህ በ21ኛ ክፍለ ዘመን አሁን ባለንበት የዲጂታል ተወዳዳሪነት ከምንም በላይ በጣም አስፈላጊ የሆነበት ዘመን ላይ እንገኛለን። የዛሬውን ቀን ስያሜ የሰጠነው የዲጂታል ተወዳዳሪነት ቀን ብለን ነው ስያሜ የሰጠነው። የዲጂታል ተወዳዳሪነት ቀን አንደኛ ከሀገራዊ ተልእኮ የሚቀዳ ነው። ሁላችሁም እንደምታውቁት ኢትዮጵያ ከምትከተላቸው ብዝሃ ዘርፍ የኢኮኖሚ አውታሮች ውስጥ አንዱ የዲጂታል ኢኮኖሚው ነው። ግብርና አለ፣ ማኒፋክቸሪንግ አለ፣ ቱሪዝም አለ፣ ማይኒንግ አለ። አምስተኛውና ዋናው የዲጂታል ዘርፍ ነው። የዲጂታል ዘርፍ 2 ባህሪ ያለው ነው። አንደኛው ራሱ አስቻይ ነው። ሌሎች ዘርፎች ግብርናውንም፣ ማኒፋክቸሪንጉንም፣ ቱሪዝሙንም፣ ማይኒንጉንም ሌሎቹንም ዘርፎች ኢኔብለር ሆኖ እንደ አስቻይ ዘርፍ ያገለግላል። ሁለተኛም ደግሞ ራሱ የኢኮኖሚ ምንጭ ነው። ራሱ የሀብት ምንጭ ነው። የዲጂታል ኢኮኖሚ ግንባታ ውስጥም ደግሞ የራሱም ድርሻ አለው ማለት ነው። ስለዚህ በሁለት መልክ ነው ይሄ የዲጂታል ተወዳዳሪነት ቀን ስናከብር የምናየው ማለት ነው። ሁላችሁም እንደምታውቁት አሁን ባለንበት ዘመን ስራዎች ባህሪያቸው እየተቀየረ ነው ያለው። የስራና ክህሎት ሚኒስቴር የስራ ፈጠራ ላይም እንደሚሰራ ሚኒስቴር መስሪያ ቤት የዛሬ 20 ዓመት ስራ የምንሰራበት መንገድና ዛሬ የምንሰራበት መንገድ በጣም ይለያያል። ወደፊት ደግሞ ስራዎች እየተቀየሩ ነው የሚሄዱት። ዘ ፊውቸር ኦፍ ጆብስ ምን ይሆናል የሚለው በርካታ ጥናቶች በዓለም ላይ ይገኛሉ። እነሱ እንደሚያሳዩት አብዛኞቹ ስራዎች ኦቶሜትድ እየሆኑ ዲጂታላይዝድ እየሆኑ ሁሉም ስራዎች ከቴክኖሎጂ ጋር ከዲጂታል ቴክኖሎጂ ጋር እየተገናኙ መጥተዋል። ስማርት አግሪካልቸር፣ ስማርት ማኒፋክቸሪንግ፣ ስማርት ቱሪዝም ሁሉ ነገር ከዲጂታል ቴክኖሎጂ ጋር እየተገናኘ የመጣበት ሁኔታ ስላለ እኛም አሁን ባለንበት ዘመን ይህንን የዲጂታል ቴክኖሎጂ መታጠቅ መቻል አለብን ብለን በመላ ሀገሪቱ በሚገኙ የቴክኒክና ሙያ ስልጠና ተቋሞቻችን ውስጥ የዲጂታል ስኪል የዲጂታል ክህሎትን የማስፋፋት ስራ እየሰራን እንገኛለን። ይሄን የዲጂታል ክህሎት ለወጣቶቻችን ብቻ ሳይሆን መላው ዜጋ ማለት ነው። ሁሉም ዜጋ አርሶ አደሩም አርብቶ አደሩም ቢሆን መጠነኛ የሆነ የዲጂታል ሊትሬሲ እንዲኖረው፣ ቴክኖሎጂ መጠቀም እንዲችል፣ ቢያንስ ሞባይል መጠቀም እንዲችል፣ ሌሎችንም ቴክኖሎጂዎች በአቅሙ መጠቀም እንዲችል የዲጂታል ሊትሬሲን የማስፋፋት ስራዎችን እየሰራን እንገኛለን። እንደዚሁም ደግሞ በመደበኛና መደበኛ ባልሆኑ በአጫጭር ስልጠናዎች በሁሉም ቴክኒክና ሙያ ስልጠና ውስጥ የዲጂታል ቴክኖሎጂን እያስፋፋን እንገኛለን ማለት ነው። ስለዚህ እንደ ሀገር ተወዳዳሪ ሆኖ ለመዝለቅ ዲጂታል ቴክኖሎጂ ላይ ካልሰራን በፍጹም ልንሄድ አንችልም ማለት ነው። 21ኛው ክፍለ ዘመን የተወዳዳሪነት ሁሉ ቁልፍ ሆኖ የሚታየው ዲጂታል ቴክኖሎጂ ነው። እንግዲህ በዓለም የኢንዱስትሪ አብዮት ታሪክ ውስጥ አሁን 4ኛውን አብዮት እንትን ብለን ወደ 5ኛውም እየሄድን ነው ያለ ነው። ኢትዮጵያ በአብዛኞቹ የኢንዱስትሪ አብዮቶች ውስጥ ጠንካራ ተዋናይ አልነበረችም። በሁለተኛው በሶስተኛው የኢንዱስትሪ አብዮት ውስጥ ይሄ 4ኛው 5ኛው የኢንዱስትሪ አብዮት ግን ዲጂታል ቴክኖሎጂን መሰረት ያደረገ ስለሆነ ለሁሉም ዓለም እኩል እድል ይዞ የመጣ ስለሆነ እኛ እንደ ሀገር
በዚህኛው ዘመን የዲጂታል ቴክኖሎጂው ላይ ዘለን መግባት እንችላለን ብዬ ነው ማስበው። ሊፕ ፍሮግ ጋር ግን ዓለም ጋራ ይሄኛውን አራተኛውና አምስተኛው የኢንዱስትሪ አብዮት ላይ ተመልካች ሆነን የምናልፍበት ሁኔታ አይኖርም ብዬ አስባለሁ። ምክንያቱም ወጣቶቻችን እየፈጠሩ ነው። ወጣቶቻችን ዲጂታል ቴክኖሎጂ ላይ በጣም ፈጣን ናቸው። እዚህ የቀረቡትን ቴክኖሎጂዎችን አብዛኞቹን አይታችሁ ከሆነ ከዚህ በፊት በአንደኛና በሁለተኛ በሶስተኛ የክህሎት ውድድር ላይ ሲቀርቡ የነበሩ ቴክኖሎጂዎች እና ዛሬ የቀረቡትን በምናይበት ጊዜ አብዛኞቹ ቴክኖሎጂዎች ከዲጂታል ስኪል ጋር የተገናኙ ናቸው። ኦቶሜትድ የሆኑ ናቸው። የአይሲቲ ሲስተም ጋር የተገናኙ ናቸው። የኤሌክትሪካል ሲስተም ጋር የተገናኙ ናቸው። መካኒካል ሲስተም ጋር የተገናኙ ናቸው። ሶ ኢንቲግሬትድ የሆነ እውቀት ከዲጂታል እውቀትም ጋር የተያያዘ እውቀት ያላቸው ስለሆነ እንደ ሀገር ተወዳዳሪ ሆነን ለመዝለቅ የኢንዱስትሪ ምርታማነት፣ የአግሪካልቸራል ምርታማነት፣ የቱሪዝም ምርታማነትን ለማረጋገጥ እንደዚሁም ደግሞ መማር ማስተማሩንም ቢሆን በዲጂታል ቴክኖሎጂ ለመደገፍ የዲጂታል ተወዳዳሪነት በጣም በጣም ወሳኝ ነው። ከኮቪድ-19 በኋላ እንደ ሀገር አንዱ የተማርነው ነገር ተቋሞቻችን በዲጂታል ቴክኖሎጂ ካልዘመኑ፣ የስልጠና ተቋሞቻችን የትምህርትና ስልጠና ተቋሞቻችን በዲጂታል ቴክኖሎጂ ካልዘመኑ፣ መማር ማስተማሩ ስማርት ካልሆነ ተወዳዳሪ ሆኖ ለመዝለቅ በጣም ያስቸግራል። ኮቪድ ለምሳሌ አንድ ምሳሌ ሊሆን ይችላል። በኮቪድ ጊዜ በርካታ ተቋሞቻችን የመዘጋት እድል አጋጥሟቸዋል። ምክንያቱም ዝግጁ ስላልነበሩ ማለት ነው። ከዛ በኋላ የቴክኒክና ሙያ ዲጂታላይዜሽን ፕሮግራም ቀርጸን በርካታ ስራዎችን ሰርተናል። የመሰረተ ልማት ግንባታ እንደዚሁም ደግሞ ሌሎች ስራዎችን እየሰራን እንገኛለን። እነዚህ ስራዎች ምን ያመጡልናል ብለን በምናይበት ጊዜ ተቋሞቻችን ዲጂታሊ የዘመኑ ሆነው ለማንኛውም አይነት የሰው ሰራሽም ይሁን የተፈጥሮ ችግር ወይም ቀውስ ምላሽ መስጠት የሚችሉ ሪስፖንድ ማድረግ የሚችሉ ኤኒ ሰው ሰራሽም ይሁን ተፈጥሮ ቀውስ እንኳን ቢያጋጥም በሌላ አማራጭ በዲጂታል አማራጭ ዜጎች የትም ሆኖ ቤታቸውም ሆኖ ሌላ ቦታም ሆኖ ስልጠናን መከታተል የሚችሉበት ሁኔታ መፍጠር አለባቸው ብለን እየሰራን እንገኛለን። ስለዚህ የዛሬው ቀን በዲጂታል ተወዳዳሪነት መሰየማችን አንደኛ ኢኮኖሚያችንን ለማዘመን ውጤታማ ለማድረግ፣ ሁለተኛ እየተለወጠ ያለውን የስራ ዓለም ጋራ ተወዳዳሪ ሆነው ለመገኘት፣ ሶስተኛ ተቋሞቻችንም ለማንኛውም አይነት ሰው ሰራሽም ይሁን የተፈጥሮ ቀውስ ምላሽ የሚሰጡ ተቋማት ሆኖ እንዲገኙ ለማድረግ ትልቅ ሚና የሚጫወት ስለሆነ የዛሬውን ቀን የዲጂታል ተወዳዳሪነት ቀን ብለን ሰይመነዋል ማለት ነው። የትኛውም ኢቨንት በሚካሄድበት ጊዜ የዘንድሮውን ምን ለየት ያደርገዋል የሚል ነገር ይመጣል እና የአራተኛውን የክህሎት ውድድር ናሽናል ስኪል ኮምፒቲሽን ለየት የሚያደርገው ኢትዮጵያ ለመጀመሪያ ጊዜ የዓለም የክህሎት ማህበር ወርልድ ስኪል ሜምበር ሆና አባል መሆን ብቻ ሳይሆን ለመጀመሪያ ጊዜ በዓለም የስኪል ውድድር ላይ በሶስት ሙያዎች ተሳትፋ አበረታች ውጤት ባስመዘገበችበት ማግስት የሚደረግ ውድድር ስለሆነ የዘንድሮን ውድድር ለየት ያደርገዋል ማለት ነው። ከዚህ በፊት የነበረን ውድድር በዋናነት በሀገር ውስጥ በአፍሪካም አንድ ሁለት ጊዜ የሞከርነው ሙከራ አለ፣ ለመሳተፍ የሞከርነው አለ። በዓለም አቀፍ ደረጃ ግን ለመጀመሪያ ጊዜ ሜምበር ሆነን ተወዳዳሪም ሆነን የቀረምንበት ስለሆነ ይሄኛው ውድድር አንደኛ ከዛ ማግስት መካሄዱ ነው። ሁለተኛም ደግሞ ሌላ ኦሎምፒክ በሚቀጥለው ዓመት ወርልድ ስኪል ኦሎምፒክ በቻይና ይካሄዳል። ለዛኛው ኦሎምፒክ ደግሞ ራሳችንን የምናዘጋጅበትም መድረክ ስለሆነ የዘንድሮውን ለየት ያደርገዋል ማለት ነው። ውድድሮቹንም አይታችሁ ከሆነ አንዱን ከአንዱ ለመለየት የሚያስቸግር ደረጃ፣ የትኛውን ቴክኖሎጂ ከየትኛው ለመለየት በሚያስቸግር ደረጃ፣ አንዱን ተወዳዳሪ ከሌላው ለመለየት በሚያስቸግር ደረጃ ነው ውድድሩ። በጣም ቴንስ ነው ያለው ማለት ነው። ይሄ ጥሩ ነገር ነው። ነገር ግን ይሄ ውድድር ብቻ አይደለም፣ ትብብርም ደግሞ አለው ማለት ነው። በውስጡ እንደ ሀገር እንተባበራለን፣ ኢትዮጵያን አሸናፊ እናደርጋለን፣ ሴክተሮቻችንን ተወዳዳሪ እናደርጋለን። ይሄ የትብብር ማዕቀፍ አለው። እዛው እያለ ደግሞ የፉክክርም አለው። ሰው በትብብርና በፉክክር መካከል ባላንሱን ጠብቆ የሚካሄድ ዜጎቻችን አገራቸውን በዓለም መድረክ ላይ ተወዳዳሪ ለማድረግ የሚተባበሩበት፣ እርስ በርሳቸው ደግሞ ጤነኛ ውድድር በማድረግ ደግሞ ልህቀት ኤክሰለንስ የሚያመጡበት አይነት ኔቸር ያለውና በጣም አስደሳች የሆነ ውድድር ነው ማለት ነው። ኤክሰለንስ በአንድ ሌሊት የሚመጣ ጉዳይ አይደለም። እኛ እንደ ቴክኒክና ሙያ ዘርፍ
እንደ ስራና ክህሎትም ለልህቀት ነው የምንሰራው። ልህቀትን ማምጣት ነው። ከዛ አንጻር መዳረሻችን በጣም ሩቅ ነው። አሁን የደረስንበት ነገር ጅምር ነው ብለን ነው የምንወስደው። እንዳልከው በትሬንድ ደረጃ ካየኸው የመጀመሪያው ክህሎት ውድድር እና ሁለተኛውን ክህሎት ውድድር በምናወዳደርበት ጊዜ የሁለተኛው ክህሎት ውድድር ከመጀመሪያው የተሻለ ነበር። ሶስተኛው ደግሞ ከሁለተኛው በጣም የተሻለ ነበር። አራተኛው ደግሞ ከሶስተኛውም እጅግ በጣም የተሻለ ነበር። በምንድነው የተሻለ የሚሆነው? አንደኛ በዘርፎች ብዛትም ቢሆን ከዚህ በፊት 18 ሙያዎች ላይ ነው ውድድር ስናካሄድ የነበረው። ዘንድሮ 22 ሙያዎች ላይ አደርሰናል። 4 ሙያዎችን ጨምረናል። ሁለተኛ በተወዳዳሪ ብዛትም፣ ሶስተኛ በቀረቡ ቴክኖሎጂዎችና ተወዳዳሪዎች ጥራትና ብዛትም ቢሆን ይሄኛው እጅጉን ከሶስተኛው ደግሞ ከፍ ያለ ነው ማለት ነው። አምስተኛውን ስናስብ አሁን የዓለም አቀፍ የስኪል ማህበር አባልም ስለሆንን ከዛም የምናገኛቸው ትምህርቶችም አሉ። ካሪከለሞቻችንንም ጭምር ከዛ ጋር አያይዘን ሪቫይዝ የምናደርግበት ሁኔታ ይኖራል። አስተማሪዎቻችንን ከዛ ተነስተን የምናበቃበት ሁኔታ ይኖራል። ሰልጣኞቻችንንም በዛ ኦሪንቴሽን የምንቃኝበት ሁኔታ ስለሚኖር የአምስተኛው መገመት ይቻላል ማለት ነው። ከዚህ እጅጉን የተሻለ በጣም የዘመነ ከዚህ የላቁ ተወዳዳሪዎች የሚመጡበት መድረክ ይሆናል ብለን እናስባለን። ከውድድርም ባለፈ ደግሞ ለዘርፋችንም ትልቅ እንደ ፌስቲቫልም ጭምር የዘርፉን ኢሜጅ የሚገነባ በናፍቆት የሚጠበቅ ውድድር፣ ከፍ ያለ ውድድር የዘርፉም አካላት ፓርትነሮች በሙሉ የሚገናኙበት፣ መረጃ የሚለዋወጡበት፣ የሚተዋወቁበት፣ የሚማማሩበት፣ እውቀት ሼር የሚደራረጉበት፣ ቴክኖሎጂ ሼር የሚደራረጉበት። ምክንያቱም በዚህ ጎን ለጎን ብዙ ነገሮች ነው የተደረጉ ያሉት። ፓናል ዲስከሽኖች ይደረጋሉ። አንዱ ክልል ከአንዱ ይማራል፣ አንዱ ተቋም ከአንዱ ይማራል እና ብዙ ትምህርት የሚገኝበት ስለሆነ ይሄኛው አራተኛው የክህሎት ውድድር እጅጉን ለአምስተኛው ደግሞ ጥሩ አድርጎ ያዘጋጀናል ብዬ አስባለሁ። ዜጎች በተለይ የአንደኛ ደረጃ የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ ቤተሰቦች፣ የኢንዱስትሪ ባለቤቶች፣ ስራ ፈጣሪዎች፣ የተለያዩ የህብረተሰብ ክፍሎች መጥተው የልጆቻቸውን የፈጠራ ውጤት የልጆቻቸውን ክህሎት ማየት አለባቸው ብዬ አስባለሁ። ይሄ ኦሎምፒክ ነው። ሜዳ ላይ ነው የሚካሄደው ውድድሩ። ይታያል፣ ዳኞች አሉ። በጣም አትራክቲቭ የሆነ ሳቢ የሆነ ውድድር ነው። ልጆቻችን ይሄን ሲያዩ ከዚህ ኢንስፓየርድ ይሆናሉ፣ ይነቃቃሉ፣ ለፈጠራ ይነሳሳሉ። እኛም ፕሮግራም ይዘናል። በየትምህርት ቤቱ ያሉ ወጣቶቻችን መጥተው እነዚህን ቴክኖሎጂዎች አይተው ነገ ደግሞ እነሱ ከዚህ የተሻለ መፍጠር እንዲችሉ ማድረግ ይኖርብናል። የቴክኒክና ሙያ ስርዓት በጣም ለፈጠራ የተመቸ ለአንተርፕረነርሺፕ የተመቸ ኢትዮጵያ ላይ ደግሞ ትልቅ ኢምፓክት እያመጣ ያለ ዘርፍ ስለሆነ መጥተው የዘርፉን ውጤቶች ይመልከቱ፣ ተጠቃሚም ይሁኑ። የሚገዙ የሚሸጡም ነገሮች አሉ እዚህ አንዳንድ የቴክኖሎጂ ውጤቶች ለቤትም ለስራ ቦታም ለፋብሪካም ለሆቴልም ለምንም የሚያገለግሉ ናቸው። መርጠው ለስራቸው ምቹ የሆነውንም ፕሮዳክት ማዘዝም ይችላሉ፣ መግዛትም ይችላሉ። ስለዚህ ወደዚህ ቦታ መጥተው እስከ ግንቦት 2 ድረስ በሚኖረው ቆይታ የዚህን ኤግዚቢሽን ተሳታፊ እንዲሆኑ፣ ተከታታይ እንዲሆኑ፣ ውድድሩን እንዲያበረታቱ፣ ልጆቻቸውን እንዲያነቃቁ አበረታታለሁ ማለት ነው።